ሰላም ጤና ይስጥልን ውድ የዓለም ፕሬስ ቤተሰቦችና ተከታታዮች አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረስ። ለዕለቱ የተመራረጡ አገራዊና ዓለም አቀፍ ሰበር አጫጭር መረጃዎችን ማቅረብ እንጀምራለን። በቅድሚያም ዋና ዋናዎቹን በአዲስ አበባ የኦሮሚያ መቀመጫነት ጉዳይ ላይ የተነሳው ጥያቄና የተሳታፊዎች የቅሬታ ተቃውሞ የምክክሩን የመጨረሻ ውሳኔ አዘግይቶታል። በብዙ ትችቶች መካከል ከአንድ ወር ጊዜ በላይ የወሰደው አገራዊ የምክክር ጉባኤ መቋጫ ጊዜ በአዲስ አበባ ጉዳይ መስተጓጎል ገጥሞታል። በኤልኒኖ ሳቢያ በአገሪቱ በተለያዩ አካባቢዎች ባጋጠመው ከፍተኛ የዝናብ እጥረት በተከሰተው ድርቅ የብዙ ሰዎች ሕይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸው ተገለጸ። ክቡራን ተከታታዮቻችን በትናንትናው ዘገባችን በአንድ ቀበሌ ብቻ በተከሰተው ድርቅ ሳቢያ የ16 ሰዎች ሕይወት ማለፉንና ከ17000 በላይ እንስሳት በመሞታቸው በመቶዎች የሚቆጠሩ የቤተሰብ አባላት ለስደት መዳረጋቸውና አስቸኳይ ድጋፍ ካልቀረበ የአካባቢው ሕዝብ በረሃብ የሚያልቅበት አጋጣሚ ሰፊ በመሆኑ የሚመለከታቸው አካላትም በፍጥነት እንዲደርሱላቸው ጥሪ ማቅረባቸውን መዘገባችን ይታወሳል። በትግራይ ክልል ዋና ከተማ መቀለ ውስጥ በሁለት የተለያዩ ቦታዎች የድሮን ጥቃት መፈጸሙን የክልሉ ኮሚኒኬሽን ቢሮ አስታወቀ። ጥቃቱ በመኖሪያ ቤቶች ላይ መድረሱን የክልሉ ኃላፊዎች ገልጸዋል። አሜሪካ በኢራን ላይ በታሪክ ውስጥ ታይቶ የማይታወቅ እጅግ ከባድ ማዕቀቦችን እንደምትጥል ዛተች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት ዩናይትድ ስቴትስ በኢራን ላይ በታሪክ ውስጥ እጅግ ከባድ ማዕቀቦችን እንደምትጥል ተናግረዋል። ይህ እርምጃ አዳዲስ ዋና ወታደራዊ እንቅስቃሴዎችን አስፈላጊነት ይቀንሳል ብለዋል። የሩሲያ የባላስቲክ ሚሳኤልና የድሮን ጥቃቶች በዩክሬን 17 ሰዎችን ገድለዋል። ፕሬዝዳንት ዜሌንስኪ የፓትሪዮቲክ ሚሳኤሎች እጥረት የዜጎችን ሕይወት ማሳጣት እያስከተለ ነው ብለዋል። ክቡራን ተከታታዮቻችን እኒህንና መሰል ሰበር መረጃዎች በሚለቀቁበት ጊዜ በቶሎ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትከታተሉን እያሳሰብን በዕለቱ ከአገር ውስጥና ከዓለም አቀፍ ደረጃ ትኩረት የሳቡ መረጃዎችን በዝርዝር ወደ ማቅረብ እናልፋለን። በዝርዝር ወደ ምንመለከታቸው ዘገባዎች ስናልፍ በአዲስ አበባ የኦሮሚያ መቀመጫነት ጉዳይ ላይ የተነሳው ጥያቄና የተሳታፊዎች የቅሬታ ተቃውሞ የምክክሩን የመጨረሻ ውሳኔ አዘግይቶታል። በብዙ ትችቶች መካከል ከአንድ ወር ጊዜ በላይ የወሰደው ሀገራዊ የምክክር ጉባኤ መቋጫ ጊዜ በአዲስ አበባ ጉዳይ መስተጓጎል ገጥሞታል። በኢትዮጵያ ለወራት በብዙ ትችቶችና ውዝግቦች መካከል ሲካሄድ የቆየው የሀገራዊ የምክክር ሂደት ወደ መጨረሻ ምዕራፍ ቢደርስም በአንድ ወሳኝ ጉዳይ ላይ የተነሳ አለመግባባት የመጨረሻው ምክር ሀሳብ ለአጠቃላይ ጉባኤው ቀርቦ እንዳይጸድቅ አድርጎታል። ይህም የአዲስ አበባ አስተዳደራዊና ሕገ መንግስታዊ አቋም በተለይም ከኦሮሚያ ክልል ጋር ያላት ግንኙነትና የክልሉ መቀመጫ ስለመሆኗ የተነሳው ጥያቄ ነው። በቅርቡ በ500 ደረጃ በተካሄደው ምክክር ላይ ምክረ ሀሳቦች ቀርበው ተሳታፊዎች ስምምነት ላይ ደርሰዋል ተብሎ ነበር። በዚህ መሰረትም የምክክር ኮሚሽኑ የመጨረሻውን ሰነድ ለ4000 ጉባኤተኞች በማቅረብ ነሐሴ 12 2018 ዓ.ም ለማጸደቅ እቅድ ይዞ ነበር። ነገር ግን ሰነዱ ለጉባኤው ከመቅረቡ በፊት በአዲስ አበባ ጉዳይ ላይ የኦሮሚያ ክልል ተወካዮች አዲስ አበባ የኦሮሚያ ክልል ዋና መቀመጫ መሆኗ በሕገ መንግስቱ በግልጽ መደንገግ አለበት የሚል ቅሬታ ለኮሚሽኑ ማቅረባቸው ተገልጿል። ይህ ጥያቄ ግን ከዚህ ቀደም በ500 ደረጃ በተደረገው ውይይት ላይ በቀጥታ እንደ ዋና ምክር ሀሳብ ተይዞ እንደጸደቀ ተሳታፊዎች ይናገራሉ። በዚህ የተነሳም ተሳታፊዎች በ500 ደረጃ ተስማምተንበት የነበረው ጉዳይ እንደገና ወደ ኋላ ተመልሶ እንደ አዲስ መታየት የለበትም በማለት ለኮሚሽኑ ቅሬታ ማቅረባቸውን ገልጸዋል። በሌላ አነጋገር አሁን ያለው ክርክር በአዲስ አበባ ጉዳይ ላይ ምን ይደረግ ከሚለው ብቻ ሳይሆን አንድ ጉዳይ በአንድ የምክክር ደረጃ ላይ ከተስማማበት በኋላ እንደገና ወደ ኋላ ተመልሶ ሊታይ ይችላልን የሚል ጥያቄ አስነስቷል። ተሳታፊዎች የተስማሙባቸውን ነጥቦች ሲያነሱም በነሐሴ 13 ቀን 2018 ዓ.ም ለርዕሰ ቡድን ተመካካሪዎች በንባብ በቀረበው ሰነድ መሰረት በአንደኛ ደረጃ አዲስ አበባ የፌዴራል ከተማ ትሆን፣ ራሷን በራሷ ታስተዳድር በሚለው ላይ ስምምነት ተደርሷል። ይህም ከተማዋ ራሷን በራሷ የምታስተዳድር ተጠሪነቷም ለፌዴራል መንግስት የሆነች የፌዴራል ከተማ እንድትሆን የሚያቀርብ ነው። በዚህ ላይ ተጨማሪ የተነሳው ጉዳይ ደግሞ ኦሮሚያ በአዲስ አበባ የምታገኘው ልዩ ጥቅም የሚመለከተው ሕገ መንግስት ድንጋጌ
በጋራ ጥቅም ወይም የጋራ ተጠቃሚነትን በሚያረጋግጥ ድንጋጌ እንዲተካ የሚለው ምክረ ሀሳብ ነው። ነገር ግን በክልል መቀመጫነት ላይ ልዩነት የተፈጠረ ሲሆን በዚህ ላይ ሁለት ዋና ዋና ምክረ ሀሳቦች ቀርበው ነበር። አንደኛው ክልሎች የራሳቸውን የክልል መቀመጫ ራሳቸው እንዲወስኑ በህገ መንግስቱ ውስጥ የሚያስችል ድንጋጌ እንዲካተት፣ ሁለተኛው በህገ መንግስቱ አግባብ ባለው አንቀጽ ላይ አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር የተያያዙ ከተማዋንና ክልሉን የሚመለከቱ ጉዳዮች በህግ እንዲወሰኑ የሚሉ ናቸው። በአንድ በኩል አዲስ አበባ የፌዴራል ከተማ የሆነ ራሷን በራሷ እንድታስተዳድር የሚለው ላይ ስምምነት ላይ የተደረሰበት ቢሆንም በሌላ በኩል ግን የኦሮሚያ ክልል ዋና መቀመጫ መሆኗ በህገ መንግስቱ በግልጽ ይጻፍ የሚለው ጥያቄ አለመግባባት ፈጥሯል። ኮሚሽኑ የቀረበለትን ጥያቄ ለመመልከት የክልል ጉባኤ ጠርቶ ቀደም ሲል በቡድኖች የተሰጡ ምክረ ሀሳቦችን እንደገና እንዲታዩ ጠይቋል። የክልል ጉባኤተኞችም ተሰብስበው ጉዳዩን የሚያስማማ ኮሚቴ እንዲመረጥ ተደርጓል። በኮሚቴው ውስጥም የክልል ርዕሰ መስተዳድሮች፣ የሁለቱ ከተማ አስተዳደሮች ከንቲባዎች፣ የሃይማኖት ተቋማት ተወካዮች፣ ከፖለቲካ ፓርቲዎች የጋራ ምክር ቤት ሽማግሌዎች፣ መምህራንና ሌሎች የማህበረሰብ ቡድኖች ተወካዮች እንዲካተቱ ተደርጓል። ከትግራይ ክልል የተወከሉ የሃይማኖትና የሀገር ሽማግሌዎችም በዚህ ሂደት እንዲካተቱ መደረጉ ተገልጿል። ይህም ኮሚቴ የተለያዩ ወገኖች ያነሷቸውን ሀሳቦች በድጋሚ እንዲመለከቱ ጉዳዩን እስከዚያው ቀን ማታ ድረስ እንዲያጠናቅቁ ጊዜ መሰጠቱ ተነግሯል። ነገር ግን ተመካካሪዎች በ500 ደረጃ ላይ የተስማማንበት የነበረው ምክረ ሀሳብ ዳግም እንዲከፈት መደረጉ ተቃውሞ አስነስቷል። እነዚህ ተሳታፊዎች እንደሚሉት በ500 ደረጃ ላይ በንባብ ቀርቦ ስምምነት የተደረሰበት ምክረ ሀሳብ እንደገና ወደ ኋላ መመለስ የኮሚሽኑን አሰራር ሂደት የሚጥስ ነው በማለት ለኮሚሽኑ ቅሬታ ማስገባታቸውን ገልጸዋል። ከተሳታፊዎቹ የተገኘው መረጃ እንደሚያሳየው የአዲስ አበባ ጉዳይ ከቀሩት ምክረ ሀሳቦች ለየት ብሎ ዋናው ያለመግባባት ምንጭ የሆነ ሲሆን ጉዳዩ ቅርቃር ውስጥ መግባቱ ተነግሯል። ይህም የመጨረሻው የሀገራዊ የምክክር ሰነድ በአዲስ አበባ ጉዳይ ላይ የተነሳውን ልዩነት ሳይፈታ መጽደቅ ስላልቻለ እንዲጸድቅ የተያዘው ጊዜ ሰሌዳ አራዝመዋል። ወደ ቀጣዩ ሀገራዊ ዘገባ ስናልፍ በኤልኒኖ ሳቢያ በአገሪቱ በተለያዩ አካባቢዎች ባጋጠመው ከፍተኛ የዝናብ እጥረት በተከሰተው ድርቅ የብዙ ሰዎች ሕይወት ማለፉና በሺዎች የሚቆጠሩ እንስሳት መሞታቸው ተገለጸ። በኤልኒኖ ሳቢያ በአገሪቱ በተለያዩ አካባቢዎች ባጋጠመው ከፍተኛ የዝናብ እጥረት በተከሰተው ድርቅ የብዙ ሰዎች ሕይወት ማለፉና በሺዎች የሚቆጠሩ እንስሳት መሞታቸው ተገልጿል። በሰሜን ጎንደር ጠለምት ወረዳ በተከሰተው ድርቅ ከ40 በላይ ሰዎች ሕይወት ማለፉና በሺዎች የሚቆጠሩ እንስሳት መሞታቸው ተነግሯል። በአማራ ክልል በሰሜን ጎንደር ዞን ጠለምት ወረዳ ስር በሚገኙ 10 ቀበሌዎች ውስጥ በተከሰተው የዝናብ እጥረት ድርቅና ወረርሽኝ ምክንያት ከ40 በላይ ሰዎች ሕይወት ማለፉና ከ14,000 በላይ እንስሳት መሞታቸው የአካባቢው ነዋሪዎችና አመራሮች እየገለጹ ይገኛሉ። እንደ ዶቼ ቬለ ዘገባ የበስቀያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ ወር ጀምሮ በምግብ እጥረትና ወረርሽኝ 35 ሰዎች መሞታቸውን የተናገሩ ሲሆን በአገጣ ቀበሌ ደግሞ 8 ሰዎች ሕይወታቸው ማለፉን ነዋሪዎች ገልጸዋል። በጠለምት ወረዳ ድርቁ በተከሰተባቸው 10 ቀበሌዎች ከ80 ሺህ በላይ ሰዎች ለችግር ተዳርገዋል ሲሉ የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላሁን ተናግረዋል። ቀበሌዎቹ ሬን፣ በከል፣ የበስቀያ፣ መሮ በላ፣ መሮ ገብርኤል፣ ገባት፣ አገጣ፣ ከረዋ፣ ነጋሪ መሻገሪያ እና አተባ መሆናቸውን አስረድተዋል። በአንድ ቀበሌ ብቻ በተከሰተው ድርቅ ሳቢያ የ16 ሰዎች ሕይወት ማለፉና ከ17,000 በላይ እንስሳት መሞታቸውን፣ በመቶዎች የሚቆጠሩ የቤተሰብ አባላት ለስደት መዳረጋቸውን፣ በተጨማሪም አስቸኳይ ድጋፍ ካልቀረበ የአካባቢው ሕዝብ በረሃብ የሚያልቅበት አጋጣሚ ሰፊ በመሆኑ የሚመለከታቸው አካላት በፍጥነት እንዲደርሱላቸው ጥሪ ማቅረባቸውን ትናንት መዘገባችን ይታወሳል። ክቡራን ተከታታዮቻችን በአገሪቱ እየተካሄደ ባለው ማባሪያ ያጣ ጦርነት ተጨማሪ ጦርነት አዝማሚያዎችና የዜጎች ከፍተኛ የኑሮ ጫና ይህ በተለያዩ አገሪቱ ክፍሎች እየተከሰተ ያለ የተፈጥሮ አደጋ ችግሩን በእንቅርት ላይ ጆሮ ደግፍ አድርጎታል። በመሆኑም የሚመለከታቸው አካላት የሚፈለገውን ያህል ትኩረትና የአደጋ ጊዜ ምላሽ እያገኘ እንዳልሆነ የችግሩ ገፈት ቀማሾች ከሚሰጧቸው መረጃዎች መገንዘብ ይቻላል። ስለሆነም ጉዳዩ ትኩረት እንዲያገኝና አስፈላጊ የረድኤት ስራዎች ለተጎጂዎች እንዲደርስ የሰውና የእንስሳት ሕይወት መሞት እንዲቆም ሁላችንም ኃላፊነታችን እንድንወጣ ማሳሰብ እንወዳለን።
ወደ ቀጣዩ የሀገር ውስጥ ዘገባ ስናልፍ በትግራይ ክልል ዋና ከተማ መቀለ ውስጥ በሁለት የተለያዩ ቦታዎች የድሮን ጥቃት መፈጸሙን የክልሉ ኮሚኒኬሽን ቢሮ አስታወቀ። ጥቃቱ በመኖሪያ ቤቶች ላይ መድረሱን የክልሉ ኃላፊዎች ገልጸዋል። የትግራይ ክልል ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳዩ የዜና ወኪል ኤኤፍፒ እንደተናገሩት ጥቃቱ ትናንት ጠዋት በመቀለ ከተማ በመኖሪያ አካባቢ ላይ ተፈጽሟል። አቶ አማኑኤል በጥቃቱ የደረሰውን ጉዳት በዝርዝር እንደማያውቁ ቢገልጹም የክልሉ ኮሚኒኬሽን ቢሮ ግን በጥቃቱ ከ13 ሰዎች በላይ ጉዳት መድረሱን ገልጿል። በአይደር ሆስፒታል የድንገተኛ ክፍል አስተባባሪ ብርሃኑ ኃይለማርያም ለቢቢሲ ትግርኛ እንደገለጹት በጥቃቱ የተጎዱ 14 ሰዎች ወደ ሆስፒታሉ መጥተዋል። ከእነዚህ መካከል 3ቱ ከባድ ጉዳት የደረሰባቸው ሲሆን አንድ የ2 ዓመት ህጻንም እንደሚገኝበት ገልጸዋል። አስተባባሪው መጀመሪያ 13 ተጎጂዎች እንደተቀበሉና በኋላ አንድ ተጨማሪ ሰው እንደመጣም ገልጸዋል። የክልሉ ኮሚኒኬሽን ቢሮ ጥቃቱ በሐውልቲ ክፍለ ከተማ ሞሞና ጣቢያ ቀጠና 27 ዕዳ ማርያም አካባቢ በሚገኙ መኖሪያ ቤቶች ላይ መፈጸሙን ገልጿል። በዚህ ጥቃት የ13 ሰዎች ከባድና ቀላል ጉዳት ደርሶባቸው ለሕክምና መወሰዳቸውን ገልጿል። ሁለተኛው ጥቃት ደግሞ በኮሃ አካባቢ መፈጸሙን በዚያም ጥቃት የተመዘገበ ጉዳት እንደሌለ አስታውቋል። ከጥቃቱ በኋላ በአካባቢው ለሚኖሩ ነዋሪዎች ስለደረሰው ጉዳት ለቢቢሲ ተናግረዋል። አልማዝ ወልዱ የተባሉ ነዋሪ ከልጆቻቸው ጋር ቤት ውስጥ ተቀምጦ ሳሉ ድሮኑ መጥቶ እንደመታና ቤታቸው እንደፈረሰ ገልጸዋል። ሌላዋ ነዋሪ ብሩክቲ ዘሪሁን በበኩላቸው በጥቃቱ የተጎዳው ዝቅተኛ ገቢ ያለው ማህበረሰብ መሆኑንና ቤቶች መፍረሳቸውን ተናግረዋል። በጉዳዩ ላይ አስተያየታቸውን ለፈረንሳዩ ዜና ወኪል የሰጡት የኦስሎ ኒው ዩኒቨርሲቲ ኮሌጅ የቀጠናው አጥኚ ሽትል ትሮኖቮል እንደገለጹት ጥቃቱ በቀጥታ የሰላማዊ ሰዎችን ለማጥቃት ሳይሆን ከፍተኛ የህወሓት ባለስልጣናትን ለማጥቃት የታለመ ሊሆን ይችላል። ተመራማሪው አክለውም ይህ ደግሞ መንግስት በህወሓት ላይ የበለጠ ጠንካራ እርምጃ ለመውሰድ ዝግጁ መሆኑን ሊያመላክት ይችላል ብለዋል። የትግራይ ክልል ኮሚኒኬሽን ቢሮ ግን ለጥቃቶቹ የፌዴራል መንግስቱን ተጠያቂ አድርጓል። በጉዳዩ ላይ የኢትዮጵያ ፌዴራል መንግስትም ሆነ የመከላከያ ሰራዊት ይህ ዜና እስከተጠናቀረበት ጊዜ ድረስ ይፋዊ ምላሽ አልሰጡም። በህወሓትና በፌዴራል መንግስቱ መካከል የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ በኋላ በመቀለ የድሮን ጥቃት ሲፈጸም ይህ የመጀመሪያው ነው። ከቅርብ ጊዜ ወዲህ በክልሉ የተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች በህወሓትና በፌዴራል መንግስቱ መካከል የተፈጠረው ውጥረት እየተባባሰ መምጣቱን ያሳያሉ። የትግራይ ክልል ባለስልጣናት የፌዴራል መንግስቱ በተደጋጋሚ የሚፈጽማቸው የድሮን ጥቃቶች አውግዘዋል። ከውጭ ወደ ያዝናቸው ዜናዎች ስናልፍ አሜሪካ በኢራን ላይ በታሪክ ታይቶ የማይታወቅ እጅግ ከባድ ማዕቀቦች እንደምትጥል ዛተች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት ዩናይትድ ስቴትስ በኢራን ላይ በታሪክ ውስጥ እጅግ ከባድ ማዕቀቦች እንደምትጥል ተናግረዋል። ይህ እርምጃ አዳዲስ ዋና ወታደራዊ እንቅስቃሴዎችን አስፈላጊነት ይቀንስ ይሆናል ብለዋል። ቤሴንት ሐሙስ ዕለት የሰጡት አስተያየት ፕሬዚዳንት ዶናልድ ትራምፕ ከአንድ ቀን በፊት የኢኮኖሚ ጦርነት የሚለውን ዛቻና ለኢራን ማንኛውንም አይነት ድጋፍ በአቀረበ ሀገር ላይ የኢኮኖሚ መዘዝ እንደሚያስከትልባቸው ማስጠንቀቃቸውን ተከትሎ ነው። ቤሴንት በሚቀጥለው ሳምንት ዝርዝር ጉዳዮች እንደሚያሳውቁ ገልጸዋል። ከሲኤንቢሲ ጋር በነበራቸው ቆይታ ቤሴንት በሚሊዮኖች የሚቆጠረውን ነዳጅ በሩቅ ምስራቅ እንዲቀር ያደረገውና ወደ 6 ወራት የሚጠጋውን ጦርነት ለማስቆም የታለመው የአሜሪካን የገንዘብ ቅጣት ማስፈራሪያ ተከትሎ የነዳጅ ዋጋ ከ3 ሳምንት ውስጥ ከነበረው ከፍ ብሏል ለተባለው ሲገልጹ በዚህ ጉዳይ ላይ ለምን የነዳጅ ዘይት ጉዳይ እንደተነሳ እርግጠኛ አይደለሁም ሲሉ ተናግረው ከፍተኛውን የኢኮኖሚ ጫና እያደረግን ከሆነ ዳግም በመሳሪያ የታገዘ ቀጥታ ጥቃት አይኖርም ማለት ነው ሲሉ አክለዋል። በባህረ ሰላጤው ሀገራት ውስጥ በሺዎች የሚቆጠሩ ሰዎች ሞተዋል። ይህም የኢራን ከየካቲት ወር በፊት ከጠቅላላው የነዳጅ ልውውጥ 1/5ኛውን የሚያጓጉዝ የባህር ወሽመጥ ላይ የመርከብ ጭነትን የመግታት አቅሟን በማሳየቷ ገበያዎቹን አስደንግጧል። አሜሪካና ኢራን በሚያዝያና በሰኔ ወር 2 ጊዜ የተኩስ አቁም ስምምነቶችን አስታውቀዋል። ይህም በሆርሙዝ በኩል ያለውን ነፃ የመርከብ ፍሰት ግጭቱ ከመከሰቱ በፊት ወደ ነበረበት ለመመለስ በማሰብ ነው። ነገር ግን ሁለቱም በፍጥነት ፈርሰዋል። ኢራን ከ1979 እስላማዊ አብዮት ጀምሮ ለ50 ዓመታት ያህል ቀጣይነት ያለውን የኢኮኖሚ ማዕቀብ ቅጣቶችን ተቋቁማለች። ቤሴንት መግለጫ ከመስጠታቸው በፊት ቀደም ብሎ የኢራን የውጭ ጉዳይ ሚኒስትር የአሜሪካን ኢኮኖሚና የንግድ ማዕቀቦችን እንደሚያወግዝ ተናግሯል። የኢኮኖሚ ሽብርተኝነት በማለት ኢራናውያን የኢራንን ነጻነት፣ ክብርና ብሔራዊ ሉዓላዊነት ለመጠበቅ ባላቸው ቁርጠኝነት ላይ ትንሽ እንኳ ማመንታት አይፈጠርም ሲል ገልጾ ነበር።
ቤሰንት ለሲኤንቢሲ እንደተናገረው ስለ አዲሱ ማዕቀብ የበለጠ ዝርዝር መረጃና በኢራን ላይ በትክክል ምን እንደሚደረግ በቀጣይ መግለጫ እንደሚያጋሩ አሳውቀዋል። በአንድ ድንጋይ ሁለት ወፍ ሲሉ የገለጹትን የአሜሪካ የባህር ላይ እገዳ በመጥቀስ አሁን ደግሞ በታሪክ ውስጥ እጅግ ከባድ የሆኑ ማዕቀቦችን እንጥላለን ሲል አክሏል። ይህም በኢራን ላይ ይሰራል እና ስርዓቱን እናፈርሳለን፣ አጋሮቻችን እና የተቀረው ዓለም ውሳኔ የሚወስኑበት ጊዜ አሁን ነው ብለዋል። ከከፕለር የ2025 ትንታኔ የተገኘ መረጃ እንደሚያሳየው ቻይና ከ80 በመቶ በላይ የኢራንን የነዳጅ ኤክስፖርት ትገዛለች። ነገር ግን አሜሪካ ከቻይና ጋር ተጨማሪ የኢኮኖሚ ጦርነት ውስጥ ትገባለች የሚለው አሳሳቢ ጉዳይ ሲሆን ይህም ወሳኝ የሆኑ ውድ የመሬት ውስጥ ማዕድናትን ጨምሮ ወደ አሜሪካ የምትልከው ዋና ላኪ ሀገር ቻይና በዋሽንግተን ላይ የበቀል እርምጃ እንድትወርድ ያስችላታል። በዚህ ጉዳይ ዩናይትድ ስቴትስ ከኢራን ጋር የንግድ ግንኙነት በመፈጸሟ ቻይናን ኢላማ ማድረግ ትችል እንደሆነ ሲጠየቅ ቤሰንት ጉዳዩ ላይ ከመናገር ተቆጥበዋል። ቤሰንት አክለውም ቻይናውያን 50 በመቶ የኃይል አቅርቦት የሚያገኙት ከባህረ ሰላጤው መሆኑን ጠቁመዋል። ይህ በእንዲህ እንዳለ በዋሽንግተን የሚገኘው የቻይና ኤምባሲ ማዕቀብና ጫና ችግሩን ለመፍታት አይረዱም ብለዋል። ቻይና የሚመለከታቸው አካላት ኃላፊነት የሚሰማቸው እርምጃዎች እንዲወስዱ እና ጉዳዩን በፖለቲካዊና በዲፕሎማሲያዊ መንገዶች እንዲፈቱ ጥሪ አቅርባለች ሲል የኤምባሲው ቃል አቀባይ ገልጿል። ከዚህም ጋር ተያይዞ ኢራን ሐሙስ ዕለት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሀገሪቱ የኢኮኖሚ ጫናና መገለል ሲሉ የሰነዘሩትን ዛቻ ውድቅ አድርጋለች። የኢራን የውጭ ጉዳይ ሚኒስትር አባስ አርግቺ በሀገራቸው ላይ የተሰነዘሩትን የኢኮኖሚ ማስፈራራቶች ውድቅ አድርገዋል። እንዲህ ያሉት ያልተሳኩ ፖሊሲዎች በኢራናውያን መካከል የበለጠ ጥላቻን እንደሚያነሳሱ እና ተጨማሪ ውድቀቶችን እንደሚያመጡ ተናግረዋል። የአርግቺ አስተያየቶች የተሰጡት ትራምፕ በኢራን ላይ ከፍተኛ የኢኮኖሚ እርምጃን ካስፈራሩ ከጥቂት ሰዓታት በኋላ ነው። ዝርዝሮችን ባያብራሩም የአሜሪካ ፕሬዝዳንት ከዚህ በፊት ታይቶ በማይታወቅ ደረጃ የኢኮኖሚ ጦርነትና ማግለል እንደሚኖር ቃል መግባታቸው ይታወሳል። አርግቺ በማህበራዊ ሚዲያ ጽሑፍ ላይ ዛቻዎቹ የአሜሪካን ሕዝብ ትኩረት ከሀገር ውስጥ የፋይናንስ ችግሮች ለማዞር ያለሙ መሆናቸውን በመግለጽ የአሜሪካ የኢኮኖሚ ሽብርተኝነት በዓለም ዙሪያ ያሉ ሀገሮችን ዓለም አቀፍ ኢኮኖሚና ብሔራዊ ሉዓላዊነት አደጋ ላይ እንደሚጥል ተናግረዋል። የሩሲያ ጥቃቶች በዩክሬን 17 ሰዎችን ገድለዋል። ዜሌንስኪ የፓትሪዮቲክ ሚሳኤሎች እጥረት የዜጎችን ሕይወት ማጣት እያስከተለ ነው ብለዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬን አጋሮች የአየር መከላከያ ሚሳኤሎችን ክምችት ለመሙላት አለመቻላቸው የሕይወት ጉዳት እያስከፈለ መሆኑን ሲናገሩ የሩሲያ የአየር ድብደባ 17 ሰዎችን ገድሏል፣ ከ40 በላይ ሰዎችን አቁስሏል። የዩክሬን የአየር ኃይል ሩሲያ በአንድ ሌሊት በደረሰ ከባድ ጥቃት በደርዘን የሚቆጠሩ የክሩዝ ሚሳኤሎችን እንዲሁም የባላስቲክና የሃይፐርሶኒክ ሚሳኤሎችና 168 ድሮኖችን አስወንጭፋለች ብሏል። የአየር ኃይሉ 90 በመቶ የሚሆኑትን ድሮኖችና አብዛኛዎቹን ክሩዝ ሚሳኤሎችን መትቼ ጥያለሁ ብሏል። ነገር ግን ገዳይ የባላስቲክ ሚሳኤሎች ውስጥ አንዳቸውም ተጠልፈው እንደሆነ አልገለጹም። ባለፈው ሳምንት እንዲህ አይነቱን መረጃ መስጠት ለሩሲያ ክብር እንደሚሰጥ ከተናገሩት ጋር እንደሚያያዝም ተገምቷል። ዜሌንስኪ የሐሙሱን ጥቃት በ4 ዓመት ተኩል ገደማ በጦርነት ውስጥ ካሉት እጅግ የተሰላና ሰፊ ከሚባሉት ውስጥ አንዱ ብሎ ጠርቶታል። በኬቭ ሶሎሚያንስኪ አውራጃ ውስጥ ቢያንስ 8 ሰዎች ተገድለዋል። ባለ 9 ፎቅ የመኖሪያ ህንፃ የላይኛው ፎቆች ወድመዋል። ከንቲባ ቪታሊ ክሊችኮ ተናግረዋል። አርብ የሐዘን ቀን መሆኑንም አውጀዋል። ከተጎዳው የአፓርታማ ህንፃ ውጪ በአጠቃላይ በኪየቭና አካባቢው ከተጎዱት መካከል 30 የመኖሪያ ህንፃዎች፣ ትምህርት ቤት፣ የህፃናት ሆስፒታልና ኪንደርጋርተን ይገኝበታል ሲል ዜሌንስኪ ተናግረዋል። የሩሲያ መከላከያ ሚኒስትር ሞስኮ በኪየቭና አካባቢው ኢላማዎችን ለመምታት የአየር ድብደባና ድሮኖች እንደተጠቀመች ተናግሯል። ይህም ድሮን የሚያመርቱ ተቋማትን፣ ወታደራዊ ማከማቻና ሎጂስቲክስ ማዕከላትን ያካትታል። ሩሲያ በቅርብ ወራት ውስጥ የባላስቲክ ጥቃቶቿን እያባባሰች ባለችበት ወቅት ዜሌንስኪ የዩክሬን የፓትሪዮቲክ ሚሳይሎች ክምችት እንዲሞሉ አጋሮቹን ተማጽኗል። ክቡራን የዩቲዩብ ቻናላችን ተከታታዮች መረጃዎችን ለማጠናቀር ቢቢሲ፣ ሮይተርስ እና የጀርመን ድምፅን በምንጭነት ተጠቅመናል። ለሰዓቱ የያዝናቸው አጫጭር ሰበር መረጃዎችን በዚሁ ፈጸምን። በሌሎች ትኩስና ሰበር መረጃዎች ተመልሰን እስክንገናኝ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ላይክ እና ሼር በማድረግ ለሌሎች እንዲደርስ እንድታደርጉ አክብሮታዊ ጥሪያችን ነው። እስከዚያው መልካም ሁሉ ተመኘን። ሰላም ቆዩ።